የመንታ እናት ደራሲ ተሻገር ሽፈራው ተራኪዎች ብሩክ ድንቁና ማህሌት ገዛኸኝ የመንታ እናት ክፍል 1 ትረካ አሁን ይደመጣል። የእልፊቱ ጨቅላዎች እርር ብለው ያለቅሳሉ። ቀጫጭን እግሮቻቸውና እጆቻቸውን እያወራጩ ጉሮሯቸው እስኪነቃ ጉልበት በሌለው ድምጽ ይጮሃሉ። ቆዳቸው ገርጥቶ ፀሐይን እንዳጣቅጠል ቢጫ ሆኖ ተሸብሽቧል። እናታቸው እልፊቱ እነርሱን በወለደች በሁለት ወሯ ጡቶቿ ደርቀዋል። ከመውለዷ በፊት ያዘጋጀችው ቀለቧና የቋጠረችው ሳንቲም ከተሟጠጠ ሰንብቷል። የወለደች ሰሞን አልፎ አልፎ ጎረቤትና አንዳንድ የሚያውቋት ሰዎች የሚያመጡላት የራስ መጠየቂያ ካበቃ ውሎ አድሯል። ትናንት ማታ ግን አንድ ባልቴት ጎረቤቷ ወተት ይሆናታል ብለው አንድ ሰፌድ የገብስ ቆሎና አንድ ማንቆርቆሪያ ጠላ አምጥተውላታል። እሱም ለእርሷና ላዛውንቱ አባቷ ለአንበሴ እራታቸው ሆኗል። አንበሴ ማለዳ ከቤቱ ሲወጣ አሁን እነዚህ ልጆች ይተርፋሉ አባዬ፣ ጡቴ እኮ ጭራሽ ደረቀ፣ ምን ይሻለኛል ስትል እንባ በተጋረዱ አይኖቿ ያየችው ግራ መጋባቷን ገለጸችለት። አይዞሽ የኔ ልጅ አትደንግጪ፣ ጤነኞች ናቸው፣ ምንም አይሆኑ። ባብሽ እኮ ልጅ ያድጋል። ይልቅ ያንቺ ጉዳት ነው እኔን ያሳሰበኝ። ከሰውነት ጎዳና ወጥተሽ ተጎሳቁለሻል አላት። እሱም የሚተናነቀውን እንባ ዋጥ አድርጎ አንዳች የመከፋት ፍንጭ ያላሳያት እየታገለ ፊቱን በርህራሄ ፈገግታ ለመሸፈን እየሞከረ እልፍዬ፣ እስቲ የእነዚያ የጨቅላዎችም ያንቺም አምላክ ይቅናኝ አለና ምን ጥቅ ብሎ ወጥቶ ሄደ። አንደበቱ እንደ እጁ አጠረበት። እልፊቱ ደካማውን አባቷን ካይኗ እስኪርቅ በሐሳብ ውስጥ ሆና ሸኘችና ሌሊቱን ስታውጠነጥነው ያደረችውን ጉዳይ እንደገና ተመለሰችበት። በ60 ብር ያሰፋችውን የክት ቀሚሷን ሸጣ ቤቷ ደጃፍ ላይ የጉሊት ችርቻሮ ለመጀመር ወሰነች። ወዲያው አልጋው ስር ያለውን የእንጨት ሳጥን ሳብ አድርጋ ቀሚሱን አወጣችው። ከሱም የተሻለ ሌላ ልብስ የላት። ከቤት ወጣ ስትል የምትለብሰው ቀሚስ አገላብጣ አየችው። ብዙ ስላለበሰችው አሁንም አዲስ ነው። ከነ ማሰፊያው 60 ብር የጨረሰ ቀሚስ ቢሸጥ 30 ብር አያወጣም ስትል ራሷን ጠየቀችና ሰፈር ውስጥ ከምታውቃቸው ከፍ ከፍ ያሉ ልጆች መካከል አንዱን ጠርታ ተመለሰች። ለምን ፈልገሽ ነው እልፊቱ አላት። አንድ እድሜው ከ25 ዓመት ያልዘለለ ወጣት። ይኸው ለታኩሻ አለችው ሰፈር ውስጥ በሚታወቅበት ስሙ። ይህን ቀሚስ ቶሎ ሸጠህልኝ ትመጣለህ እሺ የኔ ጌታ። በስንት ነው የምሸጥልሽ? ስንት ያወጣ ይመስልሃል? 10 12 ብር። ውይ አንተ ይህን የመሰለ ቀሚስ በ10 ብር? ገና አዲስ እኮ ነው። ከዚህ የሚበልጥስ ቀሚስ ከፈለግሽ በ10 ብር ገዝቼ ላመጣልሽ እችላለሁ። ነቅቼብሃለሁ ታኩሻ። ለራስ የምታስቀረው ገንዘብ አስበህ ነው አይደል እንደዚህ የምትለኝ? በቃ ካላመንሽኝ ሌላ ሰው ይሽጥልሽ ብሎ ጥሏት ሊወጣ ሲል እጁን ይዛ መለሰችው። እሺ ና ታኩሻ እያለች እያባበለችው አንተ 30 ብር በላቸውና አግባብተህ ለመሸጥ ሞክር። ልጁ ቀሚሱን ይዞ በረረ። ሸጦ ለመመለስ ከ1 ሰዓት በላይ አልፈጀበትም። እልፊቱ ይዞ የመጣውን ገንዘብ ቆጠረችና በ17 ብር ሸጥከው ብላ አይኖቹ ውስጥ ተመለከተችው። ከ10 በታች ነበር እሱስ ብዙ ሰዎች ሊገዙ የሚፈልጉት። ይዤው ልመለስ ስል ነው አንዲት ሴትዮ በዚህ ዋጋ የገዛችኝ፣ አሪፍ ዋጋ ነው ሲል መለሰላት። እልፊቱ ብዙ አልተቆጨችም። ለረጅም ጊዜ የናፈቃትን ገንዘብ ነው ዛሬ የቆጠረችው። ልጁ 2 ብር ተቀብሏት ሄደ። ፈጥና ረሃቧን በ50 ሳንቲም ዳቦ አስታገሰችና የጎረቤቷን ልጅ ሚጡን ጠርታ ሚጥዬ አንድ ቦታ ደርሼ እመጣለሁ፣ እዚሁ ቤት ሆኝልኝ እሺ? ልጆቹ እንቅልፍ ስለወሰዳቸው እንዳትቀሰቅሻቸው፣ ካለቀሱብሽ እናትሽን ጥሪያት ብላ ወደ አትክልት ተራ ከነፈች። በልጆቿ ሐሳብ ልቧ እየተሰቀለ ስትሮጥ ነጠላዋን ንፋስ እያውለበለበው አትክልት ተራ ደርሳ
የምትቸረችረውን ሽንኩርትና ቃሪያ በ14 ብር ገዝታ ተመለሰች። ቤት ስትደርስ ልጆቿ ጉሮሯቸው እስኪነቃ ያለቅሳሉ። ሚጡ ጭራሽ በስፍራው የለችም። ልቧ በድካምና በስጋት ነጋሪቱን እየደለቀ ሸክሟን መሬት አኖረችና አንዱን በእቅፏ አንስታ ደረቅ ጡቷን አጎረሰችው። ለሌላው በተኛበት የአብሽ ውሃ የያዘ ጡጦ ሰጠችው። ጸጥ አሉ። ወዲያው ሚጡና እናቷ ተያይዘው መጡ። ጎሽ መተሻል እንዴ እልፊቱ? አለች ጎረቤቷ የሚጡ እናት። ልጆቿ አለቀሱ ብትለኝ ነው እኮ የመጣሁት። የት ሂደሽ ነው? እንጀራ ነዋ የሚያሯሩጠኝ አለች እልፊቱ። መቼም ተኝቻል ሞት እራቴን እንኳ ብችል እዚች ደጄ ላይ ሽንኩርት ይዤ ልቀመጥ ብዬ ነው። አልሞት ባይ ተጋዳይነት አታውቂም? ደግ አደረግሽ። ግን ሽንኩርት ፈላጊ ያለው ብለሽ ነው? ረክሷል። ለማንኛውም ወዲያ ወዲህ መላወሱም ያበረታል። እልፊቱ ከቤቷ ደጃፍ ትንሽ ጉልት ሰርታ የቃሪያና የሽንኩርት መደቦች ኮለኮለች። ከልጆቿ አንዱን አቅፋ ሌላውን ቤት አስተኝታ ጉሊት ስትቀመጥ ልቧ ወደ ቤት ይሰቀላል። ወደ ቤት ስትገባ ወደ ውጭ ታስባለች። ቀልቧ ይባክናል። እስከ ቀትር ድረስ ምንም አልተሸጠላትም። ከኮለኮለቻቸው መደቦች አንዳቸውም አልጎደሉ። የማታ ራቷ ጠብ ሳይል እንዳይቀር ሰጋች። ሆድዳ የሚሉት ሟች እናቷ ትዝ አሏት። ገና መሬት ስታስነካው ጉሮሮ እስኪነቃ እየጮኸ የሚያለቅሰውን የ2 ወር ጨቅላዋን ታቅፋ አይኖቿ ከሚያልፉ ከሚያገድሙ ሴቶችና ባልቴቶች ጋር ባዘኑ። አንዳቸው እንኳ የእሷን ቃሪያዎችና ሽንኩርቶች ዞር ብሎ አላዩ። የማታውቀው አንድ ምስጢር የተፈጠረ መሰላት። እንደ ዛሬ እመጫትነቱ ሳያስራት በፊት ጉልት ተቀምጣ መቸርቸሩና መሸቀሉ ለሷ የተለመደ ነበር። ያኔ ከአትክልት ተራና ከመርካቶ በቅናሽ ዋጋ በጆንያ ሞልታ የምታመጣውን ድንች፣ ቃሪያ፣ ሽንኩርትና ሌላም አትክልት በአንድ ቀን አጣርታ ትውላለች። ትርፉም ጦም የሚያሳድር አልነበረም። ከእርሷ ተርፋ አዛውንቱን አባቷን አንበሴን እረድታበታለች። ዘመም ያለችውን የቀትር በኋላ ጀንበር በያዘችው አሮጌ ዣንጥላ ጋረደችና በእቅፏ ውስጥ ረሃብ ሲያቁነጠንጠው የቆየውን ልጇን ነጠላዋን ገለጥ አድርጋ አየችው። በላብ እንደተዘፈቀ እንቅልፍ ወስዶታል። እርግብግቢቱ ትዘላለች። ትኩር ብላ ስታየው ቆየችና ፍቺው የማይገባ ስጋት ውርር አደረጋት። እንዳትቀሰቅሰው ተጠንቅቃ ተነሳችና ቤት ወስዳ አስተኛችው። መንትያውም ያንቀላፋል። ጠጋ ብላ እስትንፋሱን አዳመጠች። ይተነፍሳል። ቀስ ብላ ወደ ጉልቷ ተመለሰች። ማዶ ያለው መስጂድ የ10 ሰዓቱን አዛን አሰማ። እልፊቱ አተርፍ ብላ 14 ብሯን ያሸከመችው ሽንኩርትና ቃሪያ የማታ ራቷን ይዞ ሊያድር ነው። ለልጆቿ ወተት ሳትገዛ ሁሉንም ገንዘቧን ምንም በማይጥል ገበያ ላይ ማዋሏ ቆጫት። የብስጭት ፍም ውስጧን ሲያጫጭሰው ተሰማት። በድንገት ከባድ የህመም ስሜት ሆዷን ኩምትር አደረገውና ጸጥ አለች አለች ለራሷ። ወደ መንደሩ ውስጥ የምታልፍ አንዲት የሰፈር ሴት አየቻትና ምን ነው እልፊቱ ምን ሆነሻል አለቻት። በከረጢት ያንጠለጠለችውን ነገር መሬት አኑራ ደህና ነኝ። እኔስ ሳይሽ እኮ ፊትሽ በድንገት ልውጥ ቢልብኝ ያመመሽ መሰለኝ። እግዚአብሔር ይመስገን ደህና ነኝ። ሴትየዋ መንገዷን ሳትቀጥል እልፊቱ ፈጠን ብላ ዘንዬ ሽንኩርት አገዥኝም አለቻት። ውይ እልፍዬ ገዛሁ፣ ይሄ የተሸከምኩት እኮ ሽንኩርት ነው። እልፊቱ በአፍረት አቀረቀረች። ለመሆኑ ሕፃናቱ ደህና ናቸው አለች ሴትየዋ። የእልፊቱን መሸማቀቅ አይታ የምትለው ቢቸግራት እግዚአብሔር ይመስገን አለች እልፊቱ በደከመ ተስፋ በቆረጠ መንፈስ። 12 ሰዓት ሲሆን እሷ ከተቀመጠችበት ማዶ 3 የመንደሩ ሴቶች ትኩስ ቅቅል ድንች፣ ትኩስ እንጀራና አምባሻ ለመሸጥ
መንገዱ ዳር ተኮለኮሉ። የእንጀራና የአምባሻው ሽታ ባፍንጫዋ ውልብ አለ። ምግብ የናፈቀው ሆዷ ተገላበጠ። ቁጭትና ብስጭት እርር ትክን አደረጋት። ወይኔ እልፊቱ፣ ሳላስበው መንታ ዲቃላ ወልጄ የጎዳና ሽልጦ ይናፍቀኝ አለችና አገጯን ያስደገፈችበትን ጉልበቷን በጥፊ አጮለችው። ጀንበሯ ቀስ እያለች ከአድማስ ጀርባ ተሸሸገች። የመንገድ መብራቶች በሩ። ሰው ከየዋለበት ወደ የቤቱ እያዘገመ ነው። እልፊቱ ምንም ሳታገኝ ፀሐይ ሲመታው የዋለውን ቃሪያና ሽንኩርት ሰብስባ ቀን ባተረፈቻት 50 ሳንቲም አንዲት አምባሻ ገዝታ ወደ ቤቷ ገባች። አምባሻዋን ቀማምሳ የዛለ ሰውነቷን ከልጆቿ አጠገብ አልጋው ላይ ጣለችው። በተስፋ የጠበቀችው ቀን ጀርባውን ሰጥቷት አለፈ። በራሷ አቅም የሞከረችው ሳይሞላላት ቀረ። አባቷን ላፍታ አሰበችው። መምጫው ሰዓት አሁን ነው። ቀኑ ለአንበሴም ቀኝ አልነበረም። ምን አይነት የሞተ ቀን ነው አለ ለራሱ። ሱቆች ሁሉ ተዘግተዋል። ጉልቶች ተሸፍነዋል። ወፍ ሲንጫጫ ተነስቶ ደፋ ቀና ሲል የዋለ ለፍቶ አዳሪና ሸቃጭ ወደ የቤቱ እየሄደ ነው። ማለዳ ከቤቱ ሲነሳ 50 ሳንቲም በኪሱ ነበረችው። ቀን ምሳውን እውር አሞራ ቀላቢ አምላክ አበላው። ሰርተው ካገኙ ጓደኞቹ ጋር ተቃምሶ ዋለ። መሽቶ ወደ ጎጆ መሄጃው ሰዓት ደረሰና በደመ ነፍስ እጁን እኪሱ ሲከት ከጧቷ 50 ሳንቲም በቀር ሌላ የለው። ቤሳቤስቲን ሳይሰራ የዋለበት ቀን። ሁሌም ማምሻው ላይ እንደሚያደርገው አሮጌ ካፖርቱን ካስቀመጠበት አንድ ሱቅ ወስዶ ለበሰና ከዘራውን ተደግፎ ቆመ። ወደ ቤቱ መሄድን ሲያስብ ፍርሃት አለው። የገዛ ቤቱ እንደ ዘንዶ የሚውጣው መስሎ ታየው። በከዘራው መሬት እየቆረቆረ ምን ቤት አለኝ ብዬ ገባለሁ? ዱራ ድሬስ ምን ሆናለሁ ሲል ብቻውን ተናገረ። የልጆቹ እናት የዛሬ 10 ዓመት ከሞተች በኋላ የቤቱ ምሰሶ የሆነችው ታታሪዋና አክባሪው የበኩር ልጁ እልፊቱ የመንታ እናት ሆና ለራሷም አልሞላ ብሏታል። ለቀበሌ ኪራይ በሚከፍልባት በዚያች በዘመመችና እንደ መቃብር ቀዝቅዛ እንደ ካፊያ ውሻ ከርፍታ በምታስጠላ ቤት ውስጥ ልጁ በረሃብ አርጩሜ እየተገረፈች ነው። ምሽቱ ለዓይን ያዝ ሲያደርግ ቀስ እያለ ማዝገም ጀመረ። የሐሳብ ጥጥ እየባዘተ ሲጓዝ መንገዱን እንዴት እንደፈጀው ሳያውቅ ሰፈሩ መዳረሻ ላይ ካለው ጎርፉ ጠጅ ቤት ደረሰ። ዛሬስ ባዶ እጄን አልገባም አለ ለራሱ። ብቻውን ማውራት ከጀመረ ሰነባብቷል። ብድር ቢጤ የሚሰጠው አንድ ሰው ሲያስብ ምንም አልከሰትለት አለው። ዛሬ ደህና ነገር አግኝታ ካልቀመሰች ሰውም አትሆን። ወደ ጠጅ ቤቱ ጎራ አለ። በየአግዳሚው ላይ ከተቀመጡት ጠጪዎች መካከል የሚያውቀውን ሰው ሲቃኝ ቆየና ማንንም ሲያጣ አንድ ጥግ ላይ ተቀመጠ። ጠጅ ቀጂው ሳይታዘዝ አንድ ብርሌ ሞልቶ ከፊቱ አኖረለት። ወይኔ አንበሴ አለና በከዘራው መሬቱን ደቃ። የቀረበለትን የጎርፍ ውሃ የሚመስል ጠጅ አጋመሰና በዓይኖቹ የሚያውቀውን ሰው ፈለገ። አንድም ሰው የለም። ጊዜው ደግሞ እየመሸ ነው። ብር የሚያበድረው ቢያገኝ ከጠጅ ቤቱ ምግብ ቤት አንድ እንጀራ በበግ ቅቅል ለልጁ ይዞላት ለመሄድ ነበር ሐሳቡ። ለራሱ ራት ባይኖረውም ጨጓራውን በአምቡላ ጠብሶ ጸጥ ያሰኛል። ዛሬ ማታ ልጁን ራት አብልቷት ቢሞትም አይቆጨው። ዱቤ ልጠይቃቸው ሲላሰበና የሚሆን ስላልመሰለው ሐሳቡን ተወ። ከዚህ ተነስቶ ወደ ቤቱ መሄድ ቀፈፈው። ብቻዋን እዚያ ቀዝቃዛ ቤት የተኛችውን አራስ ልጁን አሰባትና አንጀቱ ተንሰፈሰፈበት። የወለደች ሰሞን ዲቃላ መጣችብኝ ብሎ ያኮረፋትን አስቦ ጸጸት ውስጡን ቆጠቆጠው። እሷስ ምን ታድርግ፣ በእርሷ ምን ይፈረዳል እያለ በከዘራው መሬት እየወጋ ሲያወራ
ከወዲያ ጥግ የተቀመጡ ጠጪዎች ትኩር ብለው አይተው ከንፈራቸውን መጠጡለት። እናቷ ከሞተች በኋላ ቤተሰቡን ደግፎ ያቆየ ካለ እርሷ ማን አለ? ለኑሮዋ ያቅሟን ተፍጨረጨረች። የማገዶ ቅጠል ተሸከመች፣ ጉልት ተቀመጠች፣ ሰው ቤት ግርድና ተቀጠረች። እንደ እናቷ አሻሮ ቆልታ መሸታ መሸተች። አልሆንላት አለ እንጂ እሷ ምን ያልሆነችው አለ? አንበሴ በሴት ልጁ ላይ የደረሰው መከራ ሆድ አስባሰውና ከዓይኖቹ የእንባ ኳሶች ወደቁ። እንባ በጋረዳቸው ዓይኖቹ ወደፊት ሲመለከት አንድ ልብሱ በላዩ ላይ የተቀዳደደና የቆሸሸ ወጣት በላስቲክ ከረጢት የምግብ ትርፍራፊ ሞልቶ ሲመጣ አየው። ዓይኖቹን ጨመቀና ትኩር ብሎ ተመለከተው። 5 ብር የሚያበድረኝ ካጣው ይህን ትርፍራፊ እንዲሰጡኝ አለና ቆመ። እለምናለሁ ማለት አስፈራው። አንበሴ ጉልበቱን አድክሞ ቤተሰቡን የሚያሳድር ኩሩ ሰው ነበር። ሚስቱ መሸታ መሽታ እያገዘችው ወፍራም እንጀራ በትኩስ ሽሮ የሚበላበት ቤት ነበረው። አሁን ግን ጉልበቱ ደከመ፣ የዕለት ገቢው አጠረ። ከልጆቹ መካከል ሸክሙን የሚጋራው ሲያጣ ድህነት ቀስ እያለ ወደ ልመና ሲጎትተው ተሰማው። አለምን፣ በፍጹም አለምን ብሎ ወለሉን በከዘራው ደጋግሞ ደቃና ብርሌ ውስጥ የነበረችውን ጭላጭ በጉሮሮ አንጠፈጠፈ። አግዳሚው ላይ ብርሌዋን ሲያሳርፍ ስላንኳኳ ቀጂው ሊደግመው መጣ። በቃኝ ልጄ፣ 1 ሽልንግ ናት ያለችኝ አለው አንበሴ። የ3 ጠጅ እኮ ተከፍሏል አለው ቀጂው። ማን ከፈለ? እዛ ጥግ ላይ የነበሩት ሰውዬ አለና በዓይኖቹ ጠቆመ። ማን ናቸው? ጫማ ሰፊው አበበ። እኔ የማውቀው ሰው ፍለጋ እኔ ሲንከራተት አይደል ያመሸሁት? እንዴት ሳላየው ቀረው? ጠጅ ቀጂው ሊቀዳ ሲል ተው አትቅዳ፣ የጠጣሁትን አስብና 1 ብር ስጠኝ አለ አንበሴ። የተከፈለ ሂሳብም አይመለስም። ባይሆን ሌላ ጊዜ ተመልሰው 2 ብርሌ ይጠጣሉ። እባክህ የኔ ጌታ፣ ችግር ወይ ነው በልጆችህ። ገበያ ለራሱ ሞቷል። ገበያ ቢኖር እንኳ እሺ፣ ሌላ ጊዜ መጥተው ይጠጣሉ። 2 ብርሌ ጠጅ እኔ ጋ አለዎት አለና ብርሌውን አንስቶ ሄደ። አንበሴ ፈጣሪው ጀርባውን ያዞረበት መሰለው። ዙሪያው ገደል ሆኖ ተሰማው። ደቂቃዎች አለፉ። ብዙዎቹ ጠጪዎች ወጥተዋል። ያ ሁሉ ጫጫታ እረጭ ብሏል። ከምሽቱ 4 ሰዓት አልፏል። አንበሴ ይህን ያህል አምሽቶ አያውቅም። አምሽቶም ያሰበውን ማድረግ አልቻለም። የልጁን ዓይን ማየት ፈራ። እንግዲህ ዛሬ ማታ እንዴት ነው ዓይኗን ማየው እያለ ከጠጅ ቤቱ ወጣ። ቀስ እያለ አቀርቅሮ ሲያዘግም ዓይኖቹ መንገድ ዳር ያለች አንዲት ሱቅ ላይ አረፉ። ባለ ሱቁ የሰፈር ሰው ነው። አንበሴ አልፎ አልፎ ከሱቅ የሚገዛ ትንንሽ ነገር ሲያስፈልገው ከዚሁ ነው የሚገዛው። ዱቤ ለመጠየቅ አሰበና ወደ ሱቁ አመራ። ለአንድ አፍታ የድህነት እጆች ወደ ልመና ሲጎትቱት ተሰማ። ጎዳና ዳር ጨቅላ የታቀፈች ሴት አስተኝተው የማርያም አራስ ነች፣ አትጨክኑባት እያሉ አላፊ አግዳሚውን ከሚማጸኑ ወንዶች አንዱ የሆነ መሰለውና ዘገነነው። ወደ ሱቁ ሊገባ ሲል ከታዛው ስር ቆመው ከነበሩት የሰፈሩ ጎረምሶች አንዱ አንበሴ ሼባው ሲለው ሰማ። በውስጡ ሲያብሰለስለው በነበረው የኑሮ ሐሳብ ላይ የጎረምሶች ዘለፋ ቁስሉ ላይ እንዳረፈ ጨው ለበለበው። ግን ሰምቶ እንዳልሰማ ሆኖ ወደ ሱቁ ዘለቀ። የሚገዛውን ነገር እያሰበ ዱቤ እንዴት እንደሚጠይቅ ሲያሰላስል ባለሱቁ መልስጦት ሲል ጠየቀው። እባክህ የኔ ጌታ፣ ነገ አመጣልሃለሁ። 1 የሾላ ወተትና የ1 ብር ዳቦ ስጠኝ
አለ አንበሴ ፍርሃትና ስጋት በተሞላበት ድምፅ። በዱቤ አልሰጥም። ስንት ኪሳራ የደረሰብኝ በዱቤ ምክንያት ነው። እባክህ አትጨክንብኝ። ልጄ መንታ ወልዳ ባዶ ቤት ተኝታለች። ወተት የለም። ዳቦ ከፈለጉ ከፍለው መውሰድ ይችላሉ። ዱቤ ግን እየሄደ አልመለስ ስላለኝ መስጠት ትቻለሁ። ይቅርታ ያድርጉልኝ። አንበሴ ተስፋ ቆርጦ አቀረቀረ። በኪሱ የነበረችውን 50 ሳንቲም አውጥቶ ካለዚች የለኝ በል ዳቦ ስጠኝ አለና ሚዛኑ ላይ አስቀመጣት። የመንታ እናት ደራሲ ተሻገር ሽፈራው፣ ተራኪዎች ብሩክ ድንቁና ማህሌት ገዛኸኝ።